የቀን ህልም ብሎ ዝም። በእኔ ዕድሜ ክልል የነበረ ሕፃን ብዙ ጊዜ ምን እንደሚያስብ አንዳንድ ሰዎች ቢጠየቁ ሕፃን ደግሞ ቢያስብ ሆዱንና ጨዋታውን ነው ማለታቸው አይቀርም። አንዳንዶቹም ጥሩ ከበላ፣ ጥሩ ከጠጣ፣ ጥሩ ሙዚቃና ማራኪ ዘፈን ከሰማ ሕፃን ምን አነሰው ማለታቸው አይቀርም ነበር። የሚያምነኝ አይገኝም እንጂ እኔ ከማስባቸው ብዙ ነገሮች ሁለቱ ስለ ነፃነትና ስለ ፍቅር ነበር። ብዙ ሰዎች ግን ሁሉ ነገር እንደራሳቸው ይመስላቸዋል። እንዲህ ስናገር የሐሳቤ ታላቅነት ያስቀናቸው ወይም በእጅ አዙር ትንሽ መሆናቸውን የጠቆማቸው ምን ይሉ ነበር? ይቺ ሕፃን ማነኝ ብላ ነው ስለ ነፃነት የምታስበው? ማናትና ነው ስለ ፍቅር የምታስበው? ወገኛ ጉድ እኮ ነው። ዘፈን ምርጫ ቅዳሜ ቅዳሜ ዛፍ ስር ተቀምጦ ከሰማ አይበቃው? ባለጌ ጥጋበኛ ማለታቸው አይቀርም። ወገኛ እንኳን እኔ ሳልሆን ሌላ ነበር። ስለ ነፃነትና ስለ ፍቅር አስቤ ሲምታታብኝ ወደሚቀለኝ ሌላ የቀን ህልም ሸርተትል ነበር። እንደ አልቂት አእምሮዬ ላይ ተጣብቆ የሚዞረው አንደኛው የቀን ህልሜ ባልተወለድኩ የሚለው ነው። ባልወለድ መብቴ መገፈፉን አላይም ነበር። እሺ ልወለድ፣ ግን ለምን ከዚህ አባቴ ከዱባለ ተወለድኩ? እንደገና እሺ ተወለድኩ፣ ግን ከተወለድኩ በኋላ ለምን እውነተኛዋ እናቴ ሞተች? ዓለም ላይ ምን አስኬደኝ? እዚያ ጎረቤታችን አንዲት ያለ ልጅ ሌጣቸውን የሚኖሩ በከብት እርባታ የሚተዳደሩ ሴትዮ ነበሩ። ለምን እሳቸው በእናቴ ምትክ አይሞቱም ነበር? እሺ እናቴ ትሙት፣ መቼም እግዚአብሔርን ማስቆም አይቻልም። የረባች የእንጀራ እናት ለምን አልተካልኝም? እኔ ብዙ አብሉኝ ቁንጣና ሲዙኝ አላልኩም። በቁም ህልሜ የምመኘው ጠርታኝ እግሯ መሃል አስቀምጣ ጸጉሬን የምትዳብሰኝ ወይም ጉንጮቼን የምትስመኝ፣ አንዳንዴ እኔ ብችልበትም ልታቀናጣኝ ጸጉሬን የምታጥበኝ እናት ነበር። አላህ ታዲያ ሲረግመኝ ፎክሮ ነበር መሰል። ዘራፍ ዘራፍ፣ የሰማይና የምድር ጌታ፣ ባገኘው ብትር ሰው የሚማታ እያለ። እሺ እንጀራ እናት ዕድሌ ይስጠኝ። ሌላው ሰው የገባሁበትን ጣጣ ማየት አይችልም? አይኖቻቸው ጠጠሮች ናቸውን? ብልህ፣ ብልጥ፣ ጮሌ፣ እሳት የሚባለው ሁሉ የእንጀራ እናቴን ጅብነት ሳይሆን የሚያየው የኔን ስህተት ነበር። በቁሜ የማልመው ታዲያ እንጀራ እናቴ ደግ ሆናልኝ። ነፍሴ ቁስሏ ተጠግኖ የከተማው ሺህ ሕዝብ ፈገግ ብሎ ሲያይ ነበር ጥርሱ ይርገፍና። የቀን ህልም ግን እግዚአብሔርን አያባባም፣ የእሷ አንጀት አይደርስም። ጩኸቴ እዚያች ነፋስ መውጫ ሰማይ ላይ እንደ ጣን ጠረን ሲንሳፈፍ ይኖራል። ፎናኔ ሁሉ መቼ ያሸትና። እሺ ሰዎች ሁሉ ግን ይጥሉኝ። ወሰን የለሽ ግን ለምን? ወሰን የለሽ ጎረቤቴ ብቻ ሳትሆን ቤተሰቦቿ ከዱባልና ጋር ሽርክ ነበሩ። ቤተሰቦቿ እኔ ላይ የሚደርስብኝን በቅርብ ሆኖ ማየት ይችላሉ። እሷም ማየት ትችላለች። ግን ታዲያ ሲያምር እንደ ወንድሟ ሲከፋ እንደ ዱርዬ ለምን አየችኝ? እሷ ብታርቀኝም ታዲያ ከቀን ህልሜ አንዷ ነበረች። እንደሷ ደግሞ የቀን ህልሜን የሚቆጣጠር አልነበረም። ቢሆንም አልለማመጣትም፣ በወዳትም አልለማመጣትም። አልፈራማ። ለምን እፈራለሁ? እኔ ከነሱ የምቾት ስጦታ አልጠብቅም። ምቾት ብጠብቅ ኖሮ እሱን እንዳላጣ በማለት የማይፈልጉትን ነገር አልሰራም። ወሰኔልስ ከወላጆቿ ብቻ ሳይሆን ጥሩ ነገሮች ትጠብቃለች። አንደኛም መደነቅ፣ አንቺ የኔ ቆንጆ መባል። ሁለተኛ መጋበዝ፣ ወሰን እስኪ ይችን እርጎ ሞክሪያት። ሶስተኛ ንጹሕ ልብስ ማግኘት። ለጥምቀት የተገዛላት እኮ ጠቧታል። ይችሊ ቶሎ ቶሎ እኮ ነው የምታድገው። ግን ማርያምን አንዲት ሳንቲም አላደገች። ይሄ እንዲቀርባት አትፈልግም ነበር። እንደገና ትገርመኛለች ወሰን። የደመራ ዕለት በጨረቃ ብርሃን ተከባ ሳያት በልቤ ያ ብርሃን ከሷን እንዳልወጣ ከጨረቃዋ እንደመጣ አውቅ ነበር። ታዲያ ክፋት ባልሰራትም ትርቀኛለች እና አንዳንድ ጊዜ ምን ይመስለኛል፣ ያቺ ዳመራው ላይ ከባድ የነበረችው ጨረቃ የጠፋች የተሰወረች ሳይሆን ተዳክማ ጠርዟ አለ አይደል? የጨረቃዋ ጠርዝ ዘመናት እንዳገለገለ ከሰሌን እንደተሰራ የከሰል ማራገቢያ ተተልትሎ ያለቀባት
ታዲያ ያለ ክፋት በንጹሕ ልቤ ስቀርባት ለምን ራቀች? ውሻ የሚበላውን ቀድሞ በምላሱ እንደሚፈትሽ እኔንም በሸራፋ ጨረቃዋ ነካክታ እኔን ከወደደች ሌሎች እንደማይወዷት አውቃ እንደሆነስ? ወይም ያየኋት የተንተራሰቻት ጨረቃ የምትፈነዳ ፊኛ እንደሆነችስ? እንደ አስገራሚ አይነቱ ውሸት። ወይም የእሷ ብርሃን ከብዙ ቢራቢሮዎች የክንፉ ጋጋን የተሠራ ይሆናል። ዕድሜዋ ሲረዝም መረቋ ሲያልቅ በደም ሥሯ ተንኰልና አገር አቀፍ ብልጠት ሰርጾ ልቧን አድርቆት ቢራቢሮዎቹም የሚቀስሙት አጥተው አንድ በአንድ በመጠማታቸው እየለቀቋት ወይም መዓዛዋ ተለውጦ የልጅነቷ ናና ከብብቶቿ፣ ከፀጉሯ፣ ከጆሮ ግንዶቿ፣ ከትናንሽ ጭኖቿ አሪቴዋ ቀርንቶ ጭንቅላቷ ዙሪያ ክብ የሠሩት ቢራቢሮዎች በመሰላቸት እየተሰደዱ እያነጠሱ እየሳሉ እሷን ትተዋት ጋና ዋና ከተማ አክራ አዲስ የተወለደ ኦጁኮ የተባለ ሕፃን ጭንቅላት ዙሪያ ይሰበሰቡ ይሆናል። ቢሆንም ብዙ ቢገባኝም የሚያቀያይም ወሰንን አልጠላትም ነበር። ተማሪ ቤት ጂኦግራፊ ስንማር አንዳንድ አገሮች ስማቸው ሲጠራና ሲዘረዘር አንድ ጊዜ ብቻ ሳይሆን ደጋግሜ እነዚያ አይቻቸው የማላውቃቸው ቦታዎች መሄድ እፈልጋለሁ። ስለ ብራዚል ስሰማ ብራዚል መሄድ እፈልጋለሁ። ስለ አውስትራሊያ ስሰማ አውስትራሊያ መሄድ እፈልጋለሁ። ስለ ደቡብ አፍሪካ ስሰማ ደቡብ አፍሪካ መሄድ እፈልጋለሁ። ስለ አሜሪካ ሲወራ አሜሪካ መሄድ እፈልጋለሁ። ግን መሄድ አልችልም። የሚካሄደው በአውሮፕላን ነው። አንዳንድ ጊዜ በሐሳቤ ትልቁ ወንዛችን እገባና ተሸክሞ ወስዶ አባይ ይጨምረኛል። በአባይ ወንዝ ውስጥ ዓሣ፣ አፈር፣ ኮረትና ጠጠር መስዬ በሱዳን በኩል በግብፅ አድርጌ ሜዲትራንያን ባህር እገባለሁ። ከዚያ ጀልባ አግኝቼ ነፃነት ወዳለበት ሀገር እሄዳለሁ። ብቻ ከዚህ ልራቅ እያልኩ አንዳንድ ጊዜ ደግሞ የፀሐይን መግቢያ ተከትዬ በክሞን እስክወድቅ መጓዝ እፈልጋለሁ። እኔ ቀድማታለሁ። ታዲያ የፀሐይ መግቢያ ደጃፍ አንድ እናት ተቀምጣ ያላፊ አግዳሚ ሕፃናት ጭንቅላት እየዳበሰች ቆንዳላ ትሰራለች ቢባል ፀሐይን ቀድሚያ ትሮጣለሁ። ፈራ ነበር፣ ግን እግዚአብሔር ሰውን እንደ ስፌት አመሳስሎ ፈጥሮት እንደሆነ ብዬ አንዳንዴ በቀን ህልሜ ጉንዳን መሆን እፈልጋለሁ። ስቀናባቸው ትናንሽ ስንዴ ተሸክመው ያለ ረብሻ በሰልፍ ጉድጓዳቸው ሲገቡ የቆሰለ ዘመዳቸውን አዝለው ወደ ሐኪም ቤታቸው ሲሮጡ የሚገቡበት ጉድጓድና የመሬት ውስጥ ለውስጥ ቤታቸውን ሙቀትና ምቾት እያሰቡ ጉንዳን በሆንኩ እላለሁ። ብዙ ጊዜ በልቤ ደጋግሜ አንተ እግዚአብሔር ጉንዳን አድርገኝ፣ አንተ እግዚአብሔር ጉንዳን አድርገኝ ወዘተ ብዬ እላለሁ። አልሆንም። ክረምት ሆኖ የሚያስተክዝ ብርድና ዝናብ ሲመጣ ሰው በየቤቱ ገብቶ እሳት ሲሞቅ፣ ቡና ሲጠጣ፣ ቆሎ ሲቆረጥም፣ አሹክ ሲቅም ብቻዬን እከተማ ወጣለሁ። ጭር ይላል። ሁሉ በየቤቱ ነበር። በስክርክር የቦይ አበላ ሲጫወት ቆይና ተዳክሜ ወንዝ ዳር እየተንዘፈዘፍኩ ቆማለሁ። ብርዱ ውስጤ ነበር። እውነቴን ነው፣ ውስጤ ነበር። እንደ ኳስ ተድበልብሎ የተቀመጠ ብርድ ነው። ታዲያ ወደ ሞላው ወንዝ ጉሮሮዬ እስኪበጠስ እጮኻለሁ። ምናልባት የውስጤ ቅዝቃዜ እንደ ትውከት ተወርውሮ ቢወጣ ብዬ ተጣብቆ ይቀመጣል። ብርዱ አንጀቴ ላይ እንደኖረ ጎጆውንም በሲሚንቶ እንደቀለሰ ኮሶ ተጣብቆ ይቀመጣል። ከዚያ የቀን ህልሜን ይጀምራለሁ። ወሰን የለሽ ጎኗ ብታስቀምጠኝ እያልኩ በትንሽ ነጠላዋ ከሷ ሙቀት በትንሹ እያጠባችኝ በቀኝ ክንዷ አንገቴን አቅፋ ቀይ ዳማ ፊቷ ከፊቴ ስንዝር ርቀት ያህል እየተንሳፈፈ ትኩስ አጃ በማንኪያ እያጠጣችኝ ብትስመኝ ምን ይጎልባታል? ጉንጬ ላይ በሚያማምሩ ከንፈሮቿ ብትስመኝ መሬት ይንቀጠቀጣል፣ ዓለም ይናወጣል፣ ትሞታለች። ከብቶች ወተት መስጠት ያቆማሉ፣ እህል ማብቀል ያቆማል። ፀሐይ ደም ትመስላለች። አልነበረም። ትናደዳለች። ብቻ ሳትሆን ብዙ ሰዎች ይናደዳሉ። አባቴ ይናደዳል፣ እናቷ ይናደዳሉ፣
አባቷ ይናደዳሉ። ከዚያ እሷ ጥቅሟ ስለሚቀርባት እጇን ከኔ ላይ ታነሳለች፣ ነጠላዋን ከኔ ላይ ታነሳለች፣ አይኖቿን ከኔ ዞር ታደርጋለች፣ ዕቃዎቿን ታነሳሳና ራቅ ብላ ትቀመጣለች። ይሄ ሁሉ ስለ ነፃነትና ስለ ፍቅር የማስበው ነበር። ነፋስ መውጫ ሬዲዮ የማይሰማ አልነበረም። በአገሪቷ ዋና ከተማና በአስመራ ወታደሮች ረብሸዋል ተብሏል። እኔ የሚገርመኝ ወታደሮች መረበሻቸው ሳይሆን የራዲዮ መብዛት ነበር። ምናልባት ድሮ እዳሪ ስለማላያቸው ይሆናል። አባቴ ፀጉር ማስተካከያ ቤቱ የሚያስቀምጣትን ትንሽ ራዲዮ ቤቱ ባለው ትልቅ ናሽናል ራዲዮ ተክቷታል። ማታ ታዲያ እዚያ አካባቢ የጀርመን ራዲዮ እንስማ እያሉ የማይሰበሰቡ ሰዎች አልነበሩ። ድሮ ሲመሽ በአንድ እጃቸው በግ እየጎተቱ በሌላው የሚናፈጡ አዛውንቶች ያን ሰሞን በአንድ እጃቸው ራዲዮ አንጠልጥለው በሌላው በግ እየጎተቱ ይሄዳሉ። ብዙ አዛውንቶች የሚናፈጡት በግራ እጆቻቸው ነበርን? ወይም ትከሻቸው ላይ እንደ ትንሽ ጭነት ትንሽ ራዲዮ? የጀርመን ራዲዮ ሲባል የአባቴ ራዲዮ ጀርመን አገር የተሰራ ይመስለኝ ነበር። አባቴ ቤት ሲመጣ ለእናቴ ሲቀልድ እሰማለሁ። ረብሻ ቢሆን የሰው ፀጉር ማደጉን አያቆም እያለ። የእኔ ረብሻ ከ2 ሳምንት በፊት ተጀምሮ ከ2 ሳምንት በፊት አልቋል። ጉብታዬን የወረሰኝን ጮሌ ደግሜ አላየሁትም፣ ተመልሶም አልመጣም። አባቴ ካወራሩ ንጉሠ ነገሥት ኃይለ ሥላሴን በጣም ይወዳል። በጣም ነበር የሚወዳቸው። እኔ ምንም አይገባኝም። እኔ የማደንቀው ዜና የስፖርት ብቻ ነበር፣ ያውም የአበበ ቢቂላ፣ ያውም የማራቶን። ራዲዮኖች ቢበዙ ባይበዙ ለምን ግድ ይሰጡኛል? የገረመኝ በድንገት እንዳሸን መፍላታቸው ነበር። አባቴ አንድ የጃንሆይ ፎቶ ነበረው። ቤታችን የሚገባ ሰው መጀመሪያ የሚያጋጥመው ስዕል አባቴ እዕን አቅፎ የግቢውን የአጋምና የቀጨሞ አጥር ከጀርባው አድርጎ የተነሳው ፎቶግራፍ ሳይሆን የጃንሆይ ጥቁርና ነጭ ጉርድ ፎቶግራፍ ነበር። የአባቴና የእንጀራ እናቴ ፎቶግራፍ በስተግራ መሶበ ወርቅ ተደግፎ ተቀምጧል። ምሳ ወይም ራት ተጋብዞ የሚበላውን ወይም ቡና የሚጠጣውን ጥቁር እንግዳ በአራት አይኖቻቸው እንደ ሰላይ ይዘውት። እኔ ፎቶግራፍ ሳይሆን የነበረኝ ስም ነው። እሱ የተባለ ያውም ስም ያልሞላ። ይህም ቀለምና መርቀቅ ሲሆን ያው መኔ ከምላሳቸው የበለጠ ካሜራ መቼ ነበራቸውና አንዳንዴ እኔን መስደቢያ ቃላቶቻቸውን ከራዲዮ የሚቀዱ ይመስለኝ ነበር። መማሪያ ክፍላችን ውስጥ ከኔ መቀመጫ በስተቀኝ መገርሳ የሚባል ልጅ ነበር። ስፖርት ይወዳል። ኢትዮጵያ ውስጥ ስላለው ስፖርት ሁኔታ በተለይ ስለ እግር ኳስ የማያውቀው ነገር አልነበረም። የጊዮርጊስ ተጫዋቾችን በሙሉ ያውቃል። ስለ መንግስቱ ወድቁ ሲያወራ ጓደኛው እንደነበረ አድርጎ ነው። የማያመጣው አይነት የስፖርት መጽሔትና ጋዜጣ አልነበረም። የቅዱስ ጊዮርጊስ ቡድን ደጋፊ በመሆኑ የደብተሩ ሽፋን ላይ የቪ ምልክት አይጠፋም። የሚያደንቃቸው ተጫዋቾች መንግስቱ ወርቁ፣ አበበ ጉርሙ፣ ጌታቸው ተካና ሌሎች ከበደ መታፈሪያ የሚባሉ ሁሉ ግን በአይነ ሥጋ ማንንም አይቶ አያውቅም። የእሱ ታላቅ ምኞት አዲስ አበባ ተጉዞ የስታዲየም ጨዋታ ማየት ነበር። የሰበሰባቸው ፎቶግራፎች ደብተር መያዣ ኮሮጆውን ሞልተውታል። ታዲያ አንድ ዕለት ፎቶ የሚለጥፍበትን ደብተር አውጥቶ ለልጆች ሲያሳይ አንድ አስተማሪያችን ለጉዳይ ጠርተውት ወደ ውጭ ወጣ። እኔ የምሰራው ስላልነበረኝ ደብተሩን ወደ ደስኬ ወስጄ ሳገላበት ትልቅ ከጋዜጣ የተቀደደ የአበበ ቢቂላን ፎቶግራፍ አገኘው። ደነገጥኩ። ወርቅ እንዳገኘ ገብጋባ ደነገጥኩ። እጆቼ ተንቀጠቀጡ። ለመስረቅ እንደፈለኩ ገባኝ። ግራና ቀኝ ፎቶን ከተጣበቀበት ሙጫ አላቅቄ በኪስ ያስገባሁትና ደብተሩን ቦታው መለስኩ። መገርሳ ተመልሶ ሲመጣ ያደረኩትን አልጠረጠረም። እንዴት ይጠረጥራል? የስፖርተኞቹን ፎቶግራፍ የሚያዩ አይተውም የሚደሰቱ ብዙ ልጆች ክፍላችን ውስጥ አልነበሩ። እኔም በዱርዬነቴ እንጂ በስፖርት ወዳጅነቴ የታወቅኩ አይደለሁ። ምንም ሳይጠረጥር መገርሳ ደብተሩን ሰብስቦ ኮሮጆ ከተተ። በህሊናዬ የሰረኳትን ፎቶግራፍ የክፍሌ የትኛው ግድግዳ ላይ እንደምለጥፋት እያሰላሰልኩ ነበር።
የትም ግድግዳ ላይ ይሁን የትም ግድግዳ ላይ ለዓይኖቼ ቅርብ የሆነ ቦታ ስዕሉ ላይ አበበ ቢቂላ ብቻውን ነው። የካናቴራው ቁጥር 11 ነበር። ከቅርብ ርቀት 185 ቁጥር የለበሰ ፈረንጅ ይከተለዋል። በባዶ እግሩ ነበር። አቤ የኔ እናት በባዶ እግሩ ነበር። አፉን ከፈት አድርጓል። የሚያስብ ይመስላል። ሃይማኖተኛ ይመስለኛል። የምንኩስና ልብሱን አውልቀው ለሩጫ የላኩት አበምኔት ይመስላል። ፊቱ ሰላም በሰላም የሞላ። የትኛው ሯጭ ነው ፊቱ እንዲህ ሰላም የሰፈነበት? የተባረከ ካልሆነ። ከፎቶው ስር አቤ በሮም ሲመራ የሚል ተጽፏል። ገላይን ሁሉ በላኝ። በጸጥታ የተቀመጡት የልብሴ ጉድፎች በላቤ ተቀስቅሰው ከካልሴ እስከ ሸሚዜ ክሳት ድረስ የሚጣፍጥ እከክ ነገር በላኝ። ትምህርት አልቆ ስንበታተን ድሮ እጄን ኪሴ ከትቼ ደብተሬን አጣጥፌ ጉያዬ ሸጉጬ ወደ መሃል ከተማ በቀስታ የምራመደው ሰው በሩጫ ወደ ቤቴ መኝታ ክፍሌ ገብቼ ያበበን ፎቶ በስንደዶ በስቼ የጭቃ ግድግዳዬን ጎርጉሬ ስሰቅላት በሕይወቴ ትልቅ ለውጥ የመጣ መሰለኝ። ደስ አለኝ፣ በጣም ደስ አለኝ። ደሞ ወረቀቷን ከታች በኩል ከግድግዳ ጋር ስላላስያዝኳት በመስኮት የሚገባ ንፋስ በቀስታ እያርገበገባት አበበ ቢቂላን ክፍሌ ውስጥ የሚሮጥ ታስመስለዋለች። እግሮቹ ቀጫጭን ናቸው፣ ያሳዝናሉ። ምናልባት እንደኔ በእንጀራ እናት አድጎ ይሆናል። የባላገር እንጀራ እናት ልጇን ብዙ ነገር ታስለፋውና አልደክምላት ሲል በሬ ታሸክመው ይሆናል። አቤ ግን እንጀራ እናቱንና ዓለምን በሩጫ አሸነፋቸው። ካልሲ አንድ ዕለት ጫማዬ ውስጥ ጠጠር ገብቶ ለማውጣት ሳወልቀው የካልሲዎችን ቀዳዳና የተጋገረባቸውን ቆሻሻ አንድ ልጅ አይቶ በሳቅ ሊሞት ነበር። ምን አደረግኩት? ምን መለስኩለት? ምንም። ዝም ብያየሁት። ቤተሰቡ ከኔ የባሰ ድሃ ነው። አባቱን ሉኳንዳ ውስጥ ርካሽ ተቀቅሎ የሚበላ ቁርጥራጭ ቆሮንጮ እንደ ማስቲካ የሚሳብ የበሬ ስጋና ቅልጥም ሲሰበስብ አይቼዋለሁ። ልጁን ሲስቅ ያየሁት ፊቱን ሳይሆን ሽግናም ጥርሶቹን ብቻ ነው። አባቱ የሚሰበስባቸውን አጥንቶች ይመስላሉ፣ ግን ትናንሾች ናቸው። ልነግረው አልፈለኩም። ጥርሶችህ ተግጦ ያለቀ የቆሸሸ የበግ አጥንት ይመስላሉ ልለው ፈልጌ። የራሱ ጉዳይ ነው። ግን በብስጭት ሳስብ ሁለተኛ ቢስቅ አጥንት የጋጠበት አርኳታ ጥርሱን በከተማዋ መንገዶች ላይ ነው የምዘራው ብዬ አልደፍርም። ግን መድፈር አልችልም ነበር። ግን ትኩር አድርጌ ለረዥም ጊዜ ሳየው ሳቁን አቆመ። አራዳ መማታት የለበትም። አራዳ እንደገባው ማሳየት ነው ያለበት። ጄጋ የዛገ ጥርሱን በገለፈጠ ቁጥር አራዳ መደንበር የለበትም። አራዳ ዘና ብሎ ያያል። ደሞ እኮ የእግሮቹ ጣቶች በሞያሌ ተጠቅተው ወደ ዝንጅብል የተለወጡ ነበሩ። ባለማስቲካ ጫም 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 ያደርጉታል። በሰልፍ ሆነው ነው ታዲያ። ጎጆአቸው ተቀምጠው ገና መብረር እንዳልቻሉ ወፎች አፋቸውን ከፍተው አናታቸው ከአየር ላይ አዘቅዝቃ ጫዎች ከዚያ ይነፉትና ብፍ ብፍ ዱሽ ብፍ። 3 ልጃገረዶች አስደነቁኝ። ከአንዷ በተቀር የቀሩት ከአዲስ አበባ የመጡ ነበሩ። በመንገድ ሲሄድ አገኘኋቸው። ላቆማቸው ፈለኩ እና አስቆምኳቸው። ምን ነው አለች አንዷ ቀልቃላ። አንቺን የጠየቀሽ የለም አልኩ። እንለፍበት አለች። ሁለቱ አመለጡኝ። አንዷን ሻሿን ይዤ ያስቀረው። ለምን ለመሸሽ ፈለግሽ? ልቀቀኝ። ምንድን ነው የምትበይው? ማስቲካ ነው። ሌላ ምንድን ነው? ልየው እስኪ። ማስቲካ አታውቅም? እንደዚህ የሚነፋ ለመንፋት ልምምድ ያስፈልጋል። እስኪ አንድ ያደርጊው። ነፍታ አፈንድታ አሳየችኝ። ጮሌ ናት። ፍርሃቷ ጠፍቶ እንደ ጓደኛዋ ነበር ያነጋገረችኝ። እኔ እንደዚያ ማድረግ እችላለሁ አልኳት። ሞክር። ማስቲካ የለኝም። ግዛ። መግዣ የለኝም። በጥርሷ የምትጫወትበትን ማስቲካ አየሁ። ሮዝ መልክ ነበረው። ወይስ ምላሷ ነበር? የምታምር ልጅ ነበረች።
ወደድኳት። አትፈራም። የኔን ላካፍልህ አለች። እቀፋት አለኝ። ስሟን ልጠይቃት ፈለግኩና እንዲያ አይነቱ ነገር የጎረምሳ ሥራ ነው ብዬ ተውኩት። ከጓደኞቿ አንዷ የሆነች የታች ሰፈር ሙጢ ጠራቻት። ዘነበች አትመጪም? እሱ ጥሩዬ ነው አለቻት። ከመሃል ዘነበች ከመስቲኳ ቆርሳ ሰጠችኝ። ያኔውኑ በሩጫ ትታኝ ሄደች። መስቲካውን በጣቶቼ እየፈተሽኩ ስትሮጥ ንፋስ ቡፍ የሚያደርገውን ቴትሮን ቀሚሷን አያለሁ። ዞር እያለች እየሳቀች መስቲካውን ባፌ አስገባሁ። ሙቅ እርጥብ የሚያዳልጥ ነበር። እንደ ሽቶ ነበረ ጠረኑ። ዘነበችን የበላኋት መሰለኝ። ፀጉሯን፣ እግሮቿን፣ ማተቧን፣ ቀሚሷን፣ ጫማዋን፣ ሁለመናዋን ባፌ አስገብቼ የማላምጣት መሰለኝ። ዛሬ ዘነበች የተባለ ስም ስሰማ ሮዝ ቀለም ያለው መስቲካ ይሸተኛል። ሮዝ ቀለም ያለው መስቲካ ሳይ ዘነቡ ትዝ ትለኛለች። ልጃገረዶቹ ታጥፈው ከመሰወራቸው በፊት ኪሴ ውስጥ የከረመ ያላባው አንድ እጄን በፍጥነት አውጥቼ ሰላምታ ሰጠው። መስቲካውን እያላመጡ ለመንፋት ለማጮህ ብሞክር አልቻልኩም። ጉብታዬ ላይ ተቀምጬ ጥርሴን እስከሚደክመኝ ባላምጥ፣ በተለያየ መንገድ ፊኛ ልሰራ ብተነፍስ ባኝክ ፊኛ የለም፣ ቀጭ የለም። በሸኩ። ቤቴ ስመለስ እህቴ ሳታየኝ ገባሁና አንድ የለመደችው ቦታ አስቀመጥኩላት። እህቴ ብዙ ጊዜ አላምጣ ያደከሟትን ማስቲካዎች ለበቀል ይሁን ለቁጠባ ልብስ መደርደሪያዋ ጣራ ላይ ከውስጥ ትለጥፋቸዋለች። ይሄም የሚደረገው በስልት ነበር። 4 ቦታ ማስቲካዎች ተለጥፈዋል። የከረመ የልዩ ፍጡር ንፍጥ ይመስላሉ። ካልጋው ራቅ ብሎ የነበረው 4ኛው በቅርብ የተለጠፈ ነው። አዲስ ነው። ከጎኑ የኔን 5ኛ ለጥፌላት ወጣ። ከዚህ እየወሰደች እንደምታላምጥ አውቃለሁ። ጠዋት ቁርሷን ከበላች በኋላ ወይም ባልተጠበቀ አሳቻ ቀን ነጭ ጠፍጣፋ ነገር ከሁላችን ለመደበቅ እየጣረች ወደ አፏ ታስገባለች። ካየኋት እያፈረች መኝታ ክፍሌ ገብቼ በረጅም ብቸኛ ወረቀት ላይ አበበ ቢቂላ የማራቶን ንጉሥ ብዬ በድርብ ጽሑፍ ግድግዳዬ ላይ የሰቀልኩት ስዕል ስር ጻፍኩና በስንደዶ ምስማር ከግድግዳው ምርግ ጋር አስሬው አልጋዬ ላይ በጀርባዬ ተጋደምኩ። ጭንቅላቴን እጆቼ ላይ አድርጌ አቤ ጽሑፌን ሳይቆየው በርካታ